የመከላከያ ሰራዊት ፋውንዴሽን የሰራዊት አባላቱን በተለያዩ ሀገሪቱ አካባቢዎች በቤት ልማት አማራጭ ተጠቃሚ እያደረገ ይገኛል። ፋውንዴሽኑ በሐዋሳ ለሁለተኛ ዙር ያስገነባቸውን 232 ከባለ 1 እስከ ባለ 4 መኝታ ስፋት ያላቸው የጋራ መኖሪያ ቤቶችን ለአባላቱ አስረክቧል። የመከላከያ ሰራዊት ፋውንዴሽን ዋና ስራ አስፈጻሚ ሜጀር ጀነራል ደረጀ መገርሳ ቤቶቹ በአነስተኛ አባላት ቁጠባና በመንግስት ድጎማ መገንባታቸውን ገልጸዋል። በመርሃ ግብሩ ላይ የተገኙት የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ መንግስት ባለፉት የለውጥ ዓመታት የሰራዊት አባላቱን በዘላቂነት ለማደራጀት እየሰራ ይገኛል ብለዋል። የመኖሪያ ቤት ፕሮግራሙ ሰራዊቱ ለሀገሩ እየከፈለ ላለው ዋጋ እውቅና የሚሰጥ ተግባር ስለመሆኑም ሚኒስትሩ አስረድተዋል። ሌሊቱን በብርድ ቀኑን በሐሩር እየተጠበሰ ሰላምን ለሚያሰፍን ጀግና የሚደረግ ማንኛውም ድጋፍ ውለታ ሳይሆን የክብር ግዴታችን ነው። ዛሬ የምናስመርቃቸው እነዚህ 232 የጋራ መኖሪያ ቤቶች የሲሚንቶና የብረት ግብአቶች ብቻ አይደሉም። እነዚህ ቤቶች የጀግኖቻችን ድካምና መስዋዕትነት የታየበት ለሀገራቸው ለሚከፍሉት ዋጋ ምላሽ ለመስጠት የተነሳሳ አገራዊ ሕሊና የወለዳቸው እውቅና ማረጋገጫዎች ናቸው። የቤት ልማት ተጠቃሚዎች ከሚጠበቅባቸው አጠቃላይ ክፍያ 20 በመቶ መቆጠብ የቻሉ ሲሆን ቀሪው 80 በመቶ ደግሞ በረጅም ጊዜ እንዲያጠናቅቁ ተመቻችቷል። የዚህ እድል ተጠቃሚ የሰራዊት አባላትም እድሉ ተተኪ ጀግኖች እንዲፈጠሩ የሚያበረታታ እንደሚሆን ተናግረዋል። በጣም ደስ ብሎኛል። ያው ለ8 ዓመት ስጠብቀው የነበረው እድል ነው። ዛሬ ደርሶኛል። በጣም ደስ ብሎኛል። ይሄ እድል መመቻቸቱ ደግሞ ሰራዊት ካገለገለ በኋላ ሜዳ ላይ እንዳይወድቅ ልጆቹንና ትዳሩን ተረጋግቶ ግዳጁን እንዲወጣ ትልቅ አስተዋጽኦ ያለው ስራ ነው ብዬ ማስቀመጥ እፈልጋለሁ። ይሄንን እድል ስናገኝ ቤተሰቦቻችን እንዳናስም የኢኮኖሚካል የማህበራዊ ችግሮችን በጣም ይፈታልናል። የሚሰጠው ግዳጁን በብቃት እንድንወጣ የኋላ ችግራችን እያሰበን ከግዳጃችን እንዳንዘገይ የበለጠ የሚያበረታታ ነው። ሌላው አዲስ ትውልዱ ከኛ የሚረከቡ ትውልድም ጭምር ይህንን ተስፋ የኛን ተስፋ አይቶ የቀጣይ ትግሉን ሀገሩን ሉዓላዊነትን እየጠበቀ ከሀገሪቷ ትሩፋትም ተጠቃሚ እንዲሆን የሚያደርግ ነገር ስለሆነ እጅግ በጣም ደስ ብሎኛል። ለቤቶቹ ግንባታ ከ820 ሚሊዮን ብር በላይ ወጪ የተደረገ ሲሆን ቤቶቹ አሳንሰር፣ የውሃ መስመር፣ የኤሌክትሪክ ኃይልና የመኪና ማቆሚያን ጨምሮ ሌሎች አስፈላጊ መሰረተ ልማቶችን የያዘ ነው።